ፍሬወይኒ ኃይሉ በግራንድ ስላም ትራክ ውድድር ባስገራሚ ሁኔታ $100,000 ስታሸንፍ ሂሩት መሸሻ ደግሞ በሽርፍራፊ ሰከንዶች $100,000 ተሸንፋ $50,000 ወስዳለች። የተወደዳችሁ የሸጋ ስፖርት ተከታታዮች መረጃችን ለብዙ ሰው እንዲዳረስ ላይክ እንድታደርጉ በአክብሮት እንጠይቃለን። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁ የአክብሮት ጥያቄያችን ነው። ትላንትና በማያሚ የነበረው የግራንድ ስላም ትራክ የመዝጊያ ውድድር ለኢትዮጵያውያኑ አትሌቶች ትልልቅ ድሎች የተመዘገቡበት ነበር። ከዚያ በፊት በነበሩ ቀናቶች ጥሩ ውጤቶችን ያስመዘገቡት ኢትዮጵያውያኑ በፍጻሜው መድረክ ላይ ተካፋይ መሆን ችለው ነበር። በሴቶች የ1500 ሜትር ውድድር ፍሬወይኒ ኃይሉ አንደኛ በመውጣት 12 ነጥብ ቀዳሜ አሳክታ ነበር። ይቺ አትሌት ውድድሩን ለመጨረስ 4 ደቂቃ ከ06 ከ96 ነበር የፈጀባት። አሜሪካዊቷን አትሌት ኒኪ ሂልስ እና የሀገሯን ልጅ ድርቤ ወልተጂን አስከትላ ነበር ፍሬወይኒ ኃይሉ በመጀመሪያ የግራንድ ስላም ትራክ የ1500 ሜትር ውድድር አንደኛ ሆና ያጠናቀቀችው። ትላንትና በነበረ የ800 ሜትር የግራንድ ስላም ትራክ የማጠቃለያ መድረክ ይቺ አትሌት ሶስተኛ ሆና ወጣለች። በ800 ሜትሩ 1 ደቂቃ ከ59 ሰከንድ ከ84 ገብታለች። ኬንያዊቷ ሜሪ ሙራ አንደኛ፣ ኒኪ ሂልስ ደግሞ ሁለተኛ ሆነዋል። ኬንያዊቷ ሜሪ ሙራ አንደኛ በመውጣት 12 ነጥብ ይዛለች። ኒኪ ሂልስ ደግሞ ሁለተኛ ወጣ 8 ነጥቦችን አሸንፋለች። ፍሬወይኒ ኃይሉ በ6 ነጥብ ሶስተኛ ላይ ተቀምጣ ነበር። ነገር ግን በድምር ውጤት ይቺ አትሌት 18 ነጥቦችን በጥቅሉ በመሰብሰብ $100,000 ባለቤት መሆን ችላለች። ከ800 ሜትር አንስቶ እስከ 5000 ሜትር ድረስ መሮጥ የምትችለው ፍሬወይኒ ኃይሉ የካሳ ዘመን ለርሷ እየመጣ ይመስላል። በፓሪስ ኦሎምፒክ በኦሎምፒክ ፌዴሬሽን የተዝረከረከ አሰራር ምክንያት ውድድር ማድረግ ሳትችል ፓሪስ ደርሳ የተመለሰችው ፍሬወይኒ ኃይሉ ከዚያ በኋላ በነበሩ ትልልቅ ውድድሮች ሁሉ ማሸነፍ ስራዋ ሆኗል። ፍሬወይኒ ኃይሉ ከዚህ በፊት ግላስጎ በነበረ የቤት ውስጥ ዓለም ሻምፒዮና በ1500 ሜትር አንደኛው ታጠናቀቀች አትሌት ናት። ናንጂንግ ደግሞ ከወራቶች በፊት በነበረ የቤት ውስጥ ዓለም አትሌቲክስ ሻምፒዮና በ3000 ሜትር አንደኛ ወጣ አጠናቃለች። የ3000 ሜትር ሰዓቷ 8 ደቂቃ ከ37 ሰከንድ ከ21 ማይክሮ ሰከንድ ነበር። ከናንጂንግ አስቀድማ ግን የካቲት ወር ላይ እጅግ ፈጣን የተባለውን የ2025 የ3000 ሜትር ሰዓት በእጇ ማስገባት ችላ ነበር። በፈረንሳይ ሌቪን የነበረ ሩጫ 8 ደቂቃ ከ19 ሰከንድ ከ98 ማይክሮ ሰከንድ በመግባት ጉዳፍ ጸጋይን አስከትላ አንደኛ ያጠናቀቀች አትሌት ናት። ፍሬወይኒ ኃይሉ 2025 የውድድር ዓመት ከገባ ጀምሮ አንድም ሽንፈት ሳይገጥማት ዘልቃ ነበር። ትላንትና ግን በ800 ሜትር የ2025 የውድድር ዓመት የመጀመሪያ ሽንፈቷን ሶስተኛ ሆና አጠናቃለች። ነገር ግን በድምር ውጤት $100,000 ከእጇ ሳይወጣ ቀርቷል። የካቲት ወር ላይ በኦስትራቫ አሸንፋለች። የዚያኔ የ3000 ሜትር የግል ምርጥ ሰዓቷን 8 ደቂቃ ከ24 ሰከንድ ከ17 ማይክሮ ሰከንድ አስመዝግባ ነበር። ግን ይህንን ምርጥ ሰዓት ጥቂት ሳምንታት ብቻ ነበር የፈጀባት ለማሻሻል። በፈረንሳይ ሌቪን 8 ደቂቃ ከ19 ከ98 መግባት ችላለች። በ3000 ሜትር በ5000 ሜትር በ1500 እና በ800 ሜትር መሮጥ የምትችለው ፍሬወይኒ ኃይሉ በፓሪስ ኦሎምፒክ ከደረሰባት በደል በኋላ ትልልቅ የሚባሉ ስኬቶችን በቁርጠኝነት ሰርታ ለራሷ ማሳካት ችላለች። ከትላንትናው የግራንድ ስላም ትራክ $100,000 ሽልማቷ በኋላ አሁን የዚህ ዓመት ትኩረቴ 5000 ሜትር ነው ብላለች። በግራንድ ስላም ትራክ መልሼ የምሮጥ ከሆነ በ3000 እና በ5000 ሜትር ነው ልሮጥ የምችለው ስትል ፍሬወይኒ ኃይሉ ገልጻለች። ትልቁ ኢላማዋ ደግሞ የቶኪዮ ዓለም ሻምፒዮና ይሆናል። በዚያ መድረክ ላይ እቺ አትሌት ሀገሯን ወክላ ለመካፈል ትልቅ ፍላጎት አላት። ከዚያ ባለፈ ደግሞ የዓለም ክብረ ወሰንን ጭምር የማሻሻል ፍላጎት እንደነበራት ከሳምንታት በፊት ለሸጋ ስፖርት ተናግራ ነበር። ሰሞኑን 2025 የውድድር ዓመት ጥሩ ሰዓት አለሽ። ሌቪን ላይ በጣም አሪፍ ሰዓት ነው። ይሄኛውም እንደዚህ ነው። የዓለም ክብረ ወሰንን ታስቢያለሽ? የ3000 ኢንዶር ፈጣን ከፈቀደው አስባለሁ።
የወንድ ብቻ ሳይሆን ሌላ ሪከርድም ለመስበር ሰራለሁ ነው እና ተጠርፈቀ ይሆናልና ቀጣይ ዲያመልግ ምንም ውድድር ስላለ በዚህ ነው የምንጀምረው ለምን ማምጣት ሻምፒዮና ጥሩ ውጤት አመጣለሁ ብዬ የተወደዳችሁ የሸጋ ስፖርት ተከታታዮች መረጃችን ለብዙ ሰው እንዲዳረስ ላይክ እንድታደርጉ በአክብሮት እንጠይቃለን። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንደዚሁ የአክብሮት ጥያቄያችን ነው። ትናንትና በግራንድ ስላም ትራክ የማያሚ ውድድር $100,000 ከእጇ ላይ ሽርትት ብሎ ባለቀ ሰዓት የወጣባት ኢትዮጵያዊቷ ሂሩት መሸሻ ናት። በ3000 ሜትር ውድድር ሂሩት መሸሻ የራሷን ምርጥ ሰዓት በማሻሻል 8 ደቂቃ ከ22 ሰከንድ ከ72 በመግባት አንደኛ ሆና አጠናቃ ነበር። ሌላኛዋ የሀገሯ ልጅ መዲና ኢሳ 8 ደቂቃ ከ23 ሰከንድ ከ08 በመግባት ሁለተኛ፣ ኬንያዊቷ አግነስ ጀቤት እንጌቲች 8 ደቂቃ ከ23 ሰከንድ ከ14 ማይክሮ ሰከንድ በመግባት ሶስተኛ ሆነው አጠናቀው ነበር። ሁለቱም አትሌቶች የግል ምርጥ ሰዓታቸውን አሻሽለዋል። ነገር ግን አሸናፊ ሆና የጨረሰችው ሂሩት መሸሻ ነበረች። በዚህ ፉክክር ያጠቃላይ አሸናፊ የግራንድ ስላም ሻምፒዮን ግን አግነስ ጀቤት እንጌቲች ሆና አጠናቃለች። ሂሩት መሸሻና አግነስ ጀቤት እንጌቲች ሁለቱም በ3000 እና በ5000 ሜትር ባስመዘገቡት ውጤት 18 ነጥቦችን ይዘው ነበር። ሁለቱን አትሌቶች አሸናፊ የሚሆነውን ለመለየት ሁለቱ ሴቶች የ3000 እና የ5000 ሜትር ሰዓቶቻቸውን መደመር ግዴታ ሆኖ ነበር። የግራንድ ስላም ትራክ አዘጋጆች ሁለቱን ሰዓቶች ሲደምሩ አሸናፊ ሆና ያጠናቀቀችው አግነስ ጀቤት እንጌቲች ሆናለች። በሁለቱ ውድድሮች በ5000 እና በ3000 ሜትሩ ሂሩት መሸሻ 23 ደቂቃ ከ03 ሰከንድ ከ18 ማይክሮ ሰከንድ ስትገባ አግነስ ጀቤት እንጌቲች ደግሞ 22 ደቂቃ ከ48 ሰከንድ ከ93 ማይክሮ ሰከንድ ፈጅቶባታል። ሁለቱም አትሌቶች 18 ነጥብ ቢኖራቸውም በድምር ሰዓት ግን አግነስ ጀቤት እንጌቲች $100,000 የግሉ አድርጋለች። ሂሩት መሸሻ በአጠቃላይ ውጤት ሁለተኛ ሆና በማጠናቀቋ $50,000 በኪሷ አስገብታለች። ደግሞ የግል ምርጥ ሰዓቷን ስላሻሻለች $3,000 ተሸልማለች። በ5000 ሜትሩ የገባችበት የሶስተኛ ውጤቷ ዋጋ አስከፍሏት $100,000 ከእጇ አምልጧታል። የግራንድ ስላም ትራክ ውድድር በየመድረኩ በድምር ውጤት አንደኛ ሆነው ለሚያጠናቅቁ አትሌቶች $100,000፣ ሁለተኛ ለሚወጡት $50,000 እያለ እስከ 8ኛ ድረስ $10,000 የሚሸልም ውድድር ነው። በመጀመሪያው መድረክ በኪንግስተን ጃማይካ ኢትዮጵያውያኑ ድርቤ ወልተጂና እጅጋየው ታዬ $100,000 ማሸነፍ ችለው ነበር። በሁለተኛው የማያሚ መድረክ ደግሞ ፍሬወይኒ ኃይሉ $100,000 ማሸነፍ ችላለች። ቀጣይ ፊላዴልፊያ ላይ ይህ ውድድር በሶስተኛ መዲና ይደረጋል። ከፊላዴልፊያ በኋላ ደግሞ ሎስ አንጀለስ የማሳረጊያው መድረክ ይሆናል። ከ26 ቀናት በኋላ በፊላዴልፊያ የግራንድ ስላም ትራክ ሶስተኛ ከተማ ላይ ሌሎች ኢትዮጵያውያን $100,000 ሽልማቱን ለማፈስ ትልቅ ትንቅንቅ ያደርጋሉ። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።